ነገ ሚያዝያ 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ቅዱስ በሰባ የዓለማችን ክፉ ምሕረት የለሽ ጨካኝ ነገሥታት መካከል ለ7 ዓመት እየሞተ እየተነሳ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት፣ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የሚደገምበት መርዝ እያመጡ ብዙ ጠንቋዮች ቢታገሉትም እንኳን በአምላኩ በእግዚአብሔር ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያሸበረቀ እነዚህን መሰሪዎችና ጠንቋዮችም መሬትን እየረገጠ ጸበል እያፈለቀ ያጠመቀ ክርስቲያን ያደረገ ታላቅ ሰማዕት፣ ጨካኙና ክፉ ከሃዲው ዱዲያኖስና ሰባው ነገሥታት ኢየሱስ አምላክ መሆኑን አሳየን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን ደግሞ አድርቆ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ መድኃኔ ዓለም ኢየሱስ ክርስቶስ ትክክለኛ አምላክ መሆኑን ያስመሰከረ ታላቅ ሰማዕት ንጉሡ ዱዲያኖስ በእንጨት ላይ ቢያሰቅለው፣ ሥጋውን በመቃን ቢያስፈትተው፣ ረጃጅም የብረት ችንካር ያለበት የእግር ጫማ አጫምቶ ሂድ እያለ ቢያሰቃየው፣ በሰባ ችንካሮች ቢያስቸነክረው፣ አናቱን በመዶሻ ቢያስቀጠቅጠው፣ በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው፣ ይህ ቅዱስ ሰማዕት ግን ከሃዲውን ንጉሥና ግብረ አገበሮቹን እስከማሳፍራቸው ድረስ አደራህን አምላኬ ሆይ ነፍሴን አትውሰዳት ብሎ ስቃዩን ሳይሳቀቅ የለመነ ታላቅ ሰማዕት ቅዱስ ንጉሡ ዱዲያኖስ ጭፍሮቹን አጥንቱን ፈጭታችሁ ይድራስ የተባለ ተራራ ላይ ወስዳችሁ ዱቄቱን በትኑ ብሎ ባዘዘ ሰዓት ጭፍሮቹም የቅዱሱን ሥጋ በመንኮራኩር ፈጭተው ይድራስ የተባለ ተራራ ላይ ወስደው ቢዘሩት የቅዱሱ ሥጋ ያረፈበት ሳር፣ ቅጠል፣ ደንጊያው፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ ያመሰገኑለት ሊቀ ሰማዕታት ቅዱስ ጊዮርጊስ አንዲት ነፍስ ከሞተች በኋላ ለፍርድ ከመቅረቧ በፊት ለቅድስት ሥላሴ ከሰገደች በኋላ የአምልኮ ስግደት፣ ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት ከሰገደች በኋላ ለአንተ ሳትሰግድ ወደ ፍርድ አደባባይ አትቅረብ የተባለለት ሊቀ ሰማዕታት ቅዱስ ጊዮርጊስ ነገ ሚያዝያ 23 በሰባዎቹ ጨካኝ የዓለማችን ነገሥታት መካከል ከማያቋርጥ እና ከማያባራ ከ7 ዓመት ጽኑ ስቃይ በኋላ አንገቱን ተሰይፎ ሰማዕትነትን የተቀበለበት ታላቅ በዓል ነው። ፀሐይ ልዳ ገባሬ መንክራት ፍጡነ ረድኤት እምሩፀተ ነፋስ አውሎ ከአውሎ ነፋስ ፈጥኖ የሚደርሰው የኢትዮጵያ ገበዝ ቅዱስ ጊዮርጊስ ወንድም ሆነ ሴት ቢታመሙ በመከራ ቢወድቁ ወደ ፍርድም ቢቀርቡ በመከራ ወይም ደግሞ በጦር ሜዳ በወህኒ ቤትም ቢታሰሩ በባህር በወራጅ ወንዝም በመንገድም ቢሆን በሽፍቶች ወይም በክፉዎች እጅ ቢወድቁ አውሬ ቢያገኛቸው እሳት አደጋም ቢደርስባቸው ወይንም ክፉ አሟሟት ቢገጥማቸው በችግር ላይ ሆነው እጅግ ተስፋ ቢቆርጡ የሰው ልጆች በሚያዙበት በማንኛውም ጽኑ መከራ ላይ ቢወድቁ በስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለው ቢጮኹና ቢማጸኑ ያን ጊዜ ፈጥኜ እራራላቸዋለሁ፣ አድናቸውም አለሁ፣ ለጸሎታቸው ሁሉ መልስን እሰጣቸዋለሁ የተባለለት ሊቀ ሰማዕታት ቅዱስ ጊዮርጊስ ጥር 18 ዱዲያኖስና ሰባዎቹ ጨቃኝና አረመኔ ነገሥታት በጣም ትልቅ መንኮራኩር አዘጋጅተው የቅዱስ ጊዮርጊስን ሥጋ ፈጭተው ቆልተው ይድራስ የሚባል በጣም ትልቅ ተራራ ላይ አጽሙን ወስደው እንደ ዱቄት የበተኑበት ቀን ነው። በዚህም ቀን መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ንፋስን በአራቱም አቅጣጫ የተበተነውን የቅዱስ ጊዮርጊስን አጽም እንድታመጣ ካዘዘ በኋላ እንደገና እፍ ብሎ እስትንፋስ ዘርቶባታል። ከዚያም ሊቀ ሰማዕታት ቅዱስ ጊዮርጊስ ወታደሮቹ ሥራቸውን ሰርተው ገና ተራራውን ወርደው ሳይጨርሱ ቀድሟቸው ቆይ ወዳጆቼ
አብረን ወደ ፍርዱ አደባባይ እንሂድ አላቸው። በዚህም የተነሳ ከወታደሮቹም ከሕዝቡም በአምላከ ቅዱስ ጊዮርጊስ አምነናል ብለው ከ110,000 በላይ ሕዝቦች ጥምቀትን አግኝተዋል። በጣም የሚገርምና የሚደንቀውን ትልቁን ቃል ኪዳኑን በአጭሩ እንመለከታለን። ስለ ስሜ የተቀበልከውን መከራና ያገኘህን ድካምና ስቃይ የሚያወሳውን ይህንን የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኀጢአቱንም አስተሰርይለታለሁ፣ የአንተ ልጅም አደርገዋለሁ፣ በአንድነት ከአንተ ጋር አኖረዋለሁ፣ ለዘለዓለምም አልጥለውም። በአንተ ስም የተማጸነውን ሴትም ቢሆን ወንድ ልጁን በስምህ የሰየመውን የተባረከ ልጅ አደርገዋለሁ፣ እስከ ዘለዓለም ድረስም ከእርሱ ጋር እኖራለሁ፣ ልቡንም ደስ አሰኘዋለሁ። በስምህ በተጠራች ቤተ ክርስቲያን በዓልህን ለማክበር እንዲሁም ደግሞ ዕጣን፣ መብራት፣ ወይን፣ ዘይት፣ ስንዴ፣ ልዩ ልዩ ስጦታዎችን ለመስጠት የሚሄደውን በስምህ ለተራበ የሚያበላውን፣ ለተጠማ የሚያጠጣውን፣ ለታረዘ የሚያለብሰውን የተከበሩትን የዝክረ በዓልህን ቀን ሚያዝያ 23 የተሰየፍክበትን ጥር 18 አጽምህ የተበተነበትን እና ኅዳር 7 ቅዳሴ ቤትህን ያከበረ እኔ በዚህም ዓለም በወዲያኛውም ዓለም ሕይወቱን ከአንተ ጋር እንዲኖር አደርገዋለሁ። በአንተ ስም እንግዳ የሚቀበለውን እኔ ኀጢአቱን አስተሰርይለታለሁ። ወዳጄ ጊዮርጊስ ሆይ ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው እንደሌለ ሁሉ ከአንተ በፊት ሰማዕት ከሆኑ እና ከአንተ በኋላም ሰማዕታት ከሚሆኑ ማኅበረ ሰማዕታት አንተን የሚበልጥህ የለም አይኖርም በማለት መድኃኔ ዓለም ኢየሱስ ክርስቶስ የማያልቅበት አምላክ ለሊቀ ሰማዕታት ለቅዱስ ጊዮርጊስ ክብርን አድሎታል። አምላከ ሰማዕታት ከሊቀ ሰማዕቱ ከቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።